ወገኖቼ ቤታችሁ ደግሞ የሰላም ቤት እግዚአብሔር መንፈስ ቅዱስ የገባበት ቤት እንዲሆን ከፈለጋችሁ የመጀመሪያና መጨረሻው 3 ነገር ልንገራችሁና ትምህርቴን ልጨርስ። እስከ 9 ሰዓት እኮ መጾም የሚችል ሰው እየጠፋ ነው። መጾም ከባድ እየሆነ ነው። መጸለይ ከባድ እየሆነ ነው። ማስቀደስ ችግር እየሆነ ነው። እዚህ አካባቢ ብቻ እኮ በመቶ ሺዎች የሚቆጠሩ ሰዎች አሉ። ማስቀደስ ሁሉ አቅቶት ነው። እየቻለ አለመቻል የሚያበረታውን የሚያጠነክረውን የእግዚአብሔርን ጸጋ ማጣት ነው። እግዚአብሔር ጸጋ መንፈስ ቅዱስ ለሁላችን ይላክ። እባካችሁን የ17 ዓመት የ18 ዓመት የ20 የ25 ዓመት ልጅ ያላችሁ ሰዎች ያው እግዚአብሔር ምስክሬ ነው፣ ብትጠላሽም ስነ ስርዓትሽን ያዢ፣ ክብርሽን ጠብቂ በሏት። ልጆች በ16 ዓመታቸው ፋርማሲ ሄዳችሁ አንዳንድ ነገር ካጠናችሁ የወሊድ መከላከያ ይቅማሉ። መኝታ ቤታቸው ላይ በዝሙት ፊልም እየሞቱ ነው። የ16 ዓመት የ17 ዓመት ህፃናት ያላችሁ የ20 ዓመት ያላገባችሁ ጎረምሳ ሴት ካላችሁ ምከሩ፣ ተቆጡ። ግማሾቻችሁ መሯቸዋል መሰለኝ አትናገሩ ነው፣ አላገባችሁ። እናቶች ልጆቻችሁን መርቁ። አባቶች እንደ አባት ሆኑ፣ ልጆቻችሁን መርቁ። ልጆች ደግሞ የልጅ ባህሪ ይኑራችሁ። ዛሬ እንዲወዷችሁ ሳይሆን ኬክ የምታስልሱት ዛሬ ቢጦላችሁም ነገ ለህይወታቸው የሚጠቅም። ልጆችም እንደ ልጅ ሁኑ። አንድ ልጅ እንደ ልጅ የምትሳመው እንደ ልጅ የምትታቀፈው የልጅ ባህሪ ሲኖራት፣ የልጅ ባህሪ የሌላትን ማንም አያቅፋት፣ ማንም አይስማት። ነገ አንቺ በህይወተ ሥጋ ብታርፊና ብትሞቺ ማንም አያሳድጋትም። ምክንያቱም የልጅ ባህሪ የላትም ልጅሽ። ለምን? እንደ ልጅ ባህሪ እንዲኖራት አድርገሽ አላሳደግሽም። እኛ ደግሞ ለልጆቻችን ስነ ምግባር ከማስተማር መጀመሪያ እኛ ስነ ምግባር አለን ወይ? በዚህ በኩል እግዚአብሔር ሆይ ሰላምን እፈልጋለሁ ሰላም ስጠኝ ብሎ የለመነ ሰው በዚህ በኩል ሚስቱን ከከሰሰ ሰላም አይፈልግም ማለት ነው። ሰላም የሚፈልግ ሰው ለሚስቱ ሰላም ይሰጣል። ሰላም የሚፈልግ ባል ለሚስቱ ሰላም ይሰጣታል። ሰላም የምትፈልግ ሴት ለባለቤቷ ሰላም ትሰጣለች። ቤታቸው የመከባበር ቤት ነው። ችግርም ቢኖር ወደ ፍርድ ቤት አይሄዱም። ፍርድ ቤት ችግር አይፈታም። ምን አይፈታም? ምን አይፈታም? ተናገሩ። ችግር ይፈታል? አይፈታም። ለመፋታት ነው ሰው ፍርድ ቤት የሚሄደው። ወገኖቼ እኛ ሁሉ ነገርም ኖሮን ፈሪዎች ነን። የፍርሃት መንፈስ በውስጣችን አለ። ሰው ደግሞ ሲፈራ ማመን አቁሟል ማለት ነው። አዎ ይህን ትምህርት በነገራችን ላይ ላለፉት 100 ዓመታት ቤተክርስቲያን በደንብ አላስተማረችው። ለዛ ነው እንደ እንግዳ ሰው ደንግጦ የሚሰማው። እውነታው ግን እሱ ነው። ቤተክርስቲያን ተዋደዱ ትላለች፣ ተከባበሩ ትላለች። ክርስቶስ የሰማይና የምድር ጌታ ጎንበስ ብሎ የደቀ መዛሙርቱን እግር አጠበ ይላል። ታዲያ አንተ ማን ነው? ማን አንተ? አንቺ ማንሽ? እግዚአብሔር ይጠበን ወገኖቼ። የባሎቻችሁን እግር እጠቡ። ባህልን ጌታዬ አባቴ ማለት ይቻላል አይቻልም? ጎንበስ ብሎ እግር ማጠብ ይቻላል አይቻልም? እስኪ የባሌን እግር አጥባለሁ የምትል መጽሐፍ የምሸልማት እስቲ እግር እንዳለው ራሱ የምታውቅ እግር ራሱ እንዳለው ታውቂያለሽ? እግር ማጠብ ብርቅ ሆኖ በዚህ ዘመን ላይ እባክሽን እግሩን እጠቢ ይባላል። አንቺ እግር እንዳለው ራሱ ታውቂያለሽ? በዚህ ሁሉ 20 ዓመት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐዋርያው ያዕቆብ በዚህ በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ እንደዚህ ይላል፣ ወገኖቼ ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ ይላል። ማን ቢፈቅድ? ማን ቢፈቅድ? ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ወይ ይሄንን ወይ ያንን እናደርጋለን በሉ። ማን ቢፈቅድ? እግዚአብሔር እንድንማር ይፍቀድልን። የትምህርታችን መነሻ ሐሳብ የሚሆነው እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ የሚለው ይሆናል። የቅዱስ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 በቅንፍ 20 ላይ የምናገኘው ኃይለ ቃል። ሁላችሁም ይሄንን ቃል ከኔ ጋር ትላችሁ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እግዚአብሔር ከሁላችን ጋር ይሁን።
ታዳጊ እግዚአብሔር የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድበት መንገድ የምመራ አምላክ እግዚአብሔር ነኝ። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምሄድበትም መንገድ የምመራ እኔ አምላክ እግዚአብሔር ነኝ። እግዚአብሔር ሁላችንን ይምራን ወገኖቼ። እግዚአብሔር ያልመራው ሰው ቢያይም ማየት ስለማይችል፣ እግዚአብሔር ያልመራው ሰው ቢሰማም መስማት ስለማይችል እግዚአብሔር ሁላችንንም ይምራን። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝና አትፍሩ። ይሄንን ቃል እንግዲህ ጌታ ባረገ ጊዜ ደቀ መዛሙርቱን ኃይልን ከላይ እስከምልክላችሁ ድረስ በኢየሩሳሌም ቆዩ አላቸው። እንግዲህ ከ10 ቀን በኋላ ደግሞ የዛሬው እንደ ቤተ ክርስቲያን አስተምሮ ቤተ ክርስቲያን የልደት ቀኗ ዛሬ ነው። ደቀ መዛሙርቶቹ በማርቆስ እናት ቤት ተሰብስበው ሳሉ ፈርተውም ተጨንቀውም በአንድ ልብም ደግሞ እየጸለዩ ሳሉ፣ በስንት ልብ ወገኖቼ? በስንት ልብ? በአንድ ልብ ሆኖ በማርቆስ እናት ቤት ውስጥ እየጸለዩ ሳሉ ጌታ በ40ኛው ቀን ባረገ ዕለት እኔ ኃይልን እስከምልክላችሁ ድረስ በኢየሩሳሌም ቆዩ ብሏቸው ነበር። አትናገሩም ያላቸው ነገር ነበር። በደብረ ታቦር የእግዚአብሔርን ኃይልና ጸጋ እስከሚቀበሉ ድረስ ባሉበት ተረጋግተው እንዲቆዩ። የዛሬው ዕለት የመንፈስ ቅዱስ በዓል ወይ ደግሞ በዓለ ጰራቅሊጦስ ይባላል። እንደ ቤተ ክርስቲያን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካሉት 9 አበይት በዓላት አንዱ የዛሬው በዓል። እንግዲህ ከጠዋቱ ከማለዳ 3 ሰዓት አካባቢ በጣም የሚያስፈራ የሚያንጎደጉድ የአውሎ ንፋስ ድምፅ ሰሙ ይላል ኦሪት ዘፍጥረት በታላቁ በመጽሐፈ ኢዮብ ምዕራፍ 38 አካባቢ ላይ ስታነቡ ታላቁ የእግዚአብሔር ሰው ኢዮብ መከራ በበዛበት ጊዜ አሁንስ እግዚአብሔር መጥቶ እኔና እግዚአብሔር በተነጋገርን አለ። ለምን? መከራው በዝቶበት ነበር፣ ስቃይ ያሳለፈ ነበርና ይሄን ቃል ሲናገር እግዚአብሔር በሚያስፈራ በሚያንጎደጉድ በሚገርም ድምፅ ተናገረው ይላል። በውኑ የሚከራከር ሰው ከእግዚአብሔር ጋር ይከራከራል ወይ? እንግዲህ ወገብህን ታጠቅ ለኔ መልስ መልስልኝ። የሚከራከር ሰው ከእግዚአብሔር ጋር ይከራከራል ወይ አለው። እኔ የጫጩት ድምፅ እሰማለሁ፣ አንተ ትሰማለህ ወይ? እኔ የተወለደች እናት ብላቴናዋን ከእናትየው ጡት ጋር አገናኛለሁ። አይኑ ያልተከፈተውን ጫጩት እመግባለሁ፣ አንተ መመገብ ትችላለህ ወይ? ኦሪዮን የሚባለው ኮከብ አሰማራለሁ፣ አንተ ታሰማራለህ ወይ? መባረክት እኔ በዚህ ነኝ ይሉኛል፣ አንተ ይሄን መልስ ይሰጡታል ወይ? በእውነት የሚከራከር ሰው ከእግዚአብሔር ጋር ይከራከራል ወይ? በባህር ውስጥ የሚታየውን ትልቁን ከብረት የጠነከረ የጀርባ ወገብ ያለው ታላቁን አውሬውን የማስተዳደር የምመራው እኔ ነኝ፣ አንተ ይሄን ትመራለህ ወይ? ሰጎን ከአፈር ስር የቀበረችውን እንቁላል ሌላ ሰው ሌላ ከብት እንዳይረግጥባት ሰጎኗ እንቁላሉን ከአፈር ስር ትቀበራለች። ይሄን እኔ ጠብቅላታለሁ፣ አንተ መጠበቅ ትችላለህ ወይ? የሚከራከር ሰው ከእግዚአብሔር ጋር ጌታ ሆይ አንዴ ተናግሬያለሁ፣ ዳግመኛ አልናገርም፣ ይቅር በለኝ። መጨረሻ ላይ ኢዮብ በነገራችን ላይ ሁሉን ታደርግ ዘንድ ሐሳብ የሚከለከል ዘንድ ከቶ እንደማይቻል በሕይወቴ አሁን አወቅኩ ይላል። እግዚአብሔር ብዙ ጊዜ ሲናገር የሰማነው በቸርነቱ ልክ ለኛ በተገለጠው ልክ የእግዚአብሔርን ድምፅ የጆሮ ታንቡር መስማት አይችልም። ብርሃኑን ማየት ስለማይችሉ ነው ደቀ መዛሙርቱ በደብረ ታቦር በግንባራቸው የተደፉት። እግዚአብሔር ግን በረድኤቱ በቸርነቱ በመጠናችን ይገለጥልናል። በምንችለው ልክ ማለዳ አካባቢ ላይ የሚያስፈራ የሚያስደነግጥ አውሎ ንፋስ መጣ። በእሳት አምሳል መንፈስ ቅዱስ በእያንዳንዱ ራሳቸው ላይ ወረደላቸው። የሀገሬው ሰው 72 ቋንቋ ይናገር ነበር። በ72 ቋንቋ መናገር ቻሉ። ያ መንፈስ ቅዱስ ምስጢርን የሚገልጽ መንፈስ ነበር።
የሚያጨክን መንፈስ ነበር፣ የሚያጀግን መንፈስ ነበር፣ የሚያስደስት መንፈስ ነበር። ለሰው ልጅ የሚያስፈልጉ ሰባቱ መሰረታዊ ነገሮች ያሉበት ደስታን የሚሰጥ የሚያጸና፣ የሚያረጋጋ፣ ምስጢርን የሚገልጽ መንፈስ ነበር። ያ መንፈስ በራያቸው ከዛ በኋላ በፊት የነበራቸውን ማንነት አልነበራቸውም ወገኖች። በፊት ይፈራሉ፣ ይጨነቃሉ። ቤቴን ትቼ ኑሮዬን ትቼ ይላል። ይመጣ ይሆን ይላሉ፣ አይመጣም ይሆን ብዙ ነገር ይላሉ። ከዛ በኋላ ግን ቆራጦች ሆኑ። ለምን? ያ መንፈስ የሚያጸና መንፈስ ስለነበር፣ የሚያጀግን መንፈስ ስለነበር፣ የተሰወረውን ምስጢር የሚገልጽ መንፈስ ስለነበር። የእግዚአብሔር መንፈስ ቅዱስ የተሰወረውን ምስጢር የሚገልጽ የደከመውን የሚያበረታ። ለዛ ነው በዚህን ዘመን አባቶቻችን ግማሾቹ ቤት እያላቸው ንብረት እያላቸው በተለይ እነ ጻድቁ ገብረ ክርስቶስን ታውቃላችሁ። የትዳር ቤታቸው ላይ ሚስቶቻቸውን ጫጉላ ቤት ትተው በእንግዲህ ለክርስቶስ ክብር ስለ ክርስቶስ ክብር ልመንን ነው ብለው ሚስቶቻቸውን በጫጉላ ቤት ትተው የወጡት እነ ቅዱስ ጊዮርጊስ ምን አጠነከራቸው ብላችሁ ብትሉት ያ መንፈስ በመንኮራኩር እስከሚፈጩ ድረስ። እነ ኢሳይያስን ምን አጠነከራቸው? በመጋዝ እስከሚተረተሩ ድረስ። እግዚአብሔር በልባቸው የነገሱ ሰዎች ወገኖቼ፣ መጽሐፍ እንደሚለው ከናንተ አይኑን ያሰናከለችው ቢኖር አይኑን አውጥቶ ይጣላት። ሙሉ ሰውነቱ ወደ ገሃነም ከሚጣል አንድ አይኑ፣ እጁ ያሰናከለችው ሰው ቢሆን እጁን ቆርጦ ይጣል፣ እግሩ ያሰናከለችው ቢሆን እግሩን ቆርጦ ይጣል። ከነ ሙሉ ነፍሱ ወደ ገሃነም ከሚጣል ይሻለዋል ይላል መጽሐፍ። ራሳቸው ላይ የጨከኑት የገዛ ስጋቸው ላይ ለምንድነው ካላችሁ የሚያጸናውን፣ የሚያበረተውን፣ የሚያጨክነውን ያንን መንፈስ ቅዱስ ጸጋ ስለተቀበሉ። የእግዚአብሔር መንፈስ ከሁላችን ጋር ይሁን ወገኖቼ። እኛ ሁሉ ነገርም ኖሮን ፈሪዎች ነን። የፍርሃት መንፈስ በውስጣችን አለ። ሰው ደግሞ ሲፈራ ማመን አቁሟል ማለት ነው። መፍራት ሲጀምር ማመን አቁሟል ማለት ነው። ማመን ሲጀምር መፍራቱ ይቀራል። ለምን? ምንም የሚያስፈራ ነገር የለም። ታላቁ በዚህ በትንቢተ ዘካርያስ ምዕራፍ 4 ከቁጥር 7 ላይ እንደዚህ ይላል፣ አንተ ተራራ ሆይ በፊቴ ምንድነህ? በዘሩባቤል ፊት ለፊት ደልዳላ ሜዳ ትሆናለህ ይላል። ማንን ይዣለውና? የሰራዊት አምላክ እግዚአብሔርን ይዣለውና። ማንን ይዣለውና? የሰራዊት ጌታ እግዚአብሔርን ይዣለውና አንተ ተራራ ሆይ በፊቴ ምንድነህ? በዘሩባቤል ፊት ለፊት ደልዳላ ሜዳ ትሆናለህ። እግዚአብሔርን ለያዘ ሰው ሁሉ ይቻላል። ለዛ ነው ቅዱስ ጳውሎስ በሮሜ 8 ምዕራፍ 31 ላይ እንግዲህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ከኛ ጋር ከሆነ? ማን ከኛ ጋር ከሆነ? እንግዲህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ወገኖቼ እንግዲህ የሰው ልጅ በዚህ ምድር ላይ ከእግዚአብሔር ጋር ሲሆን፣ የእግዚአብሔር ጸጋና መንፈስ ቅዱስ ከሱ ጋር ሲሆን፣ እግዚአብሔር ያልተለየ ሰው ሲሆን እዚህ ምድር ላይ ምንም የሚያስጨንቀውና የምንም የሚያስፈራው ነገር የለም። ምንም ባይኖረው እንኳን በእግዚአብሔር እምነቱ ብዙ ነው። በእግዚአብሔር እምነቱ ሙሉ ነው። ምንም ባይኖረው በማን እምነቱ ወገኖቼ? ስላለው አይደለም ሰው ልቡ ሙሉ የሚሆነው። ያ ንዕማን የሚባለው የሰራዊት አለቃ እኮ ወደ እግዚአብሔር ሰው ወደ ነብዩ ዘንድ ሄዶ እባክን ብትወድስ ከለምጽ አንጻኝ ሲለው ወደ ባህር ግባ 7 ጊዜ ብቅ ጥልቅ በል ሲለው እሺ ብሎ ወደ ባህር ገብቶ ከለምጹ ሲነጻ በእውነት ያንተ አምላክ የተባረከ አምላክ ብሎ ነው የመሰከረው። ከሀገሬ ወርቅና ጨርቅ አምጥቼልሃለሁ እባክህን ተቀበለኛል። ምን ብሎ መለሰለት? በሕያው እግዚአብሔር እምላለሁ ያለኝ ይበቃኛል። ያለኝ ምን ይለኛል? እስኪ ተናገሩ። ያለኝ ይበቃኛል። የእግዚአብሔር ጸጋና ሰላም ከእርሱ ጋር የሆነው ሰው የሚያኖረው ያለው ነገር ሳይሆን እግዚአብሔር እንዳለው ያስባል። የሚያኖረን ያለን ነገር ሳይሆን እግዚአብሔር ነው። ማን ነው ወገኖቼ? ማን ነው? ባለው ልክ ሰው ሳይኖር ቀርቶ እናውቃለን። ገንዘብ እያላቸው መታከም ሳይችሉ የሞቱ ሰዎች እናውቃለን። ገንዘብ እያላቸው ሆስፒታል ሄደው መርፌ ለመወጋት አቅም ያጡ ሰዎች እናውቃለን። ገንዘብ እያላቸው መዳን ያልቻሉ ሰው ማዳን የሚችል እግዚአብሔር ብቻ ስለሆነ ማን ብቻ ስለሆነ
ወገኖቼ የምንኖረው ባለን ልክ ሳይሆን እግዚአብሔር ባኖረን ልክ ነው። ማን ባኖረን ልክ ነው? እግዚአብሔር። በሕያው እግዚአብሔር እምላለሁ ያለኝ ይበቃኛል። ንብረት የለም፣ ቤት የለም፣ ትዳር የለም፣ ምንም ነገር የለም። ነገር ግን ልቡ በእግዚአብሔር የታመነ ሰው ነበር። በማን የታመነ ሰው? በእግዚአብሔር። ኃይልን ከላይ እስከምልክላችሁ ድረስ በኢየሩሳሌም ቆዩአል። እግዚአብሔር መንፈስ ቅዱስን ከላከላቸው በኋላ በጣም ብርቱዎች፣ በጣም ጨካኞች ሆኑ። እኛ ምንድነው? ለምንድነው ፈሪዎች የሆነው? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ካለ ሁሉ ጊዜ እኔ እስከ ዓለም ፍጻሜ ድረስ በሥጋ ሁሉ ላባሽ ላይ መንፈሴን አኖራለሁ፣ እኔ ከእናንተ ጋር ነኝና አትፍሩ። በዚህ የዮሐንስ ወንጌል ደግሞ ምዕራፍ 14 ከቁጥር 18 ላይ ወላጆች እንደሌላቸው ልጆች አልተዋችሁም እንዳለ ሁልጊዜ አልተዋችሁም፣ ከእናንተ ጋር ነኝ፣ አትፍሩ፣ እኔ እግዚአብሔር እረኛዬ ነው እንዳለው ነቢዩ እኔ እረኛችሁ ነኝ ብሏል። ነገር ግን ለምንድን ነው የሰው ልጅ አሁንም ልቡ ቢጨነቀው? ለምንድን ነው አሁንም ልቡ የሚፈራው? ለምንድን ነው ገንዘብ ያለው ሰው መረጋጋት ያቃተው? ለምንድን ነው ሰው እያደገ ሲሄድ እምነቱ እየሞተ የሚሄደው? አንድ ምሳሌ ልንገራችሁ፣ ትምህርት ያጭር ወገኖቼ። ገንዘብ ሲኖር ሰው ልጅ እምነቱ እየሞተ ይመጣል። ለምን መሰላችሁ? በገንዘቡ መታከም ይችላል። በገንዘቡ ባለስልጣን ማናገር ይችላል። በገንዘቡ ብዙ ነገር ማድረግ ይችላል። ሁሉን ነገር ማድረግ ሲችል እምነቱ በራሱ ጊዜ እየሞተ ይመጣል። ለምን? እግዚአብሔር ላይ ያለው እምነት በራሱ ጊዜ እየቀጨጨ ይመጣል። ለምን? እምነት ካላሳደግከው በስተቀር ደቀ መዛሙርቶቹ ጌታ ሆይ እምነት ጨምሩ፣ እምነት ጨምርልን ብለው ለምነውታል። እናንተ እምነታችሁ የሞተ እምነታችሁ የታለ ብሎ ሲናገራቸው ጌታ ሆይ እምነት ጨምርልን። ሰው እየኖረው ሲሄድ ብዙ ነገር እያደረገ ሲሄድ ከፍ እያለ ሲመጣ ከእግዚአብሔር ጋር ያለውን ነገር እያሳደገ ካልሄደ በስተቀር እየሞተ በገንዘቡ እንደሚኖር በገንዘቡ እንደሚታከም ኢትዮጵያ ውስጥ መታከም ካቃተው ታይላንድ እና ካናዳ አውስትራሊያ ሄዶ መታከም እንደሚችል እንዳትሸወዱ። ታይላንድ ሄዶ ሬሳ የመጣ ሰዎች እናውቃለን። እዚህ የሚያድነው ማን ነው? እዛ የሚያድነው ማን ነው? ካናዳ ሄደው ሬሳቸው የመጣ ሰዎች እናውቃለን። ሀገራቸው ለመቀበር ያልበቁ ሰዎች እናውቃለን። ወገኖቼ እዚህ ድናለው እዛ ድናለው በስጋ ለባሽና ባለው ነገር የሚመካ የተረገመ ይሆን ይላል። የሚመካ ቢኖር በማን ይመካ ይላል? በማን ይመካ ይላል? የሚመካ ቢኖር በእግዚአብሔር ይመካ። ምድር ላይ ምንም ነገር የሚያስመካ አይደለም። የሚመካ ካለ ግን በሕያው እግዚአብሔር ይመካ። ይሄ የመንፈስ ቅዱስ ጸጋ ለምን ያስፈልገናል ብላችሁ ካላችሁ ወገኖቼ ለመጽናት ለመጨከን። እንግዲህ እስከ 9 ሰዓት እኮ መጾም የሚችል ሰው እየጠፋ ነው። መጾም ከባድ እየሆነ ነው። መጸለይ ከባድ እየሆነ ነው። ማስቀደስ ችግር እየሆነ ነው። እዚህ አካባቢ ብቻ እኮ በመቶ ሺዎች የሚቆጠሩ ሰዎች አሉ። ማስቀደስ ሁሉ አቅቶት ነው። እየቻለ አለመቻል የሚያበረታውን የሚያጠነክረውን የእግዚአብሔርን ጸጋ ማጣት ነው። እግዚአብሔር ጸጋ መንፈስ ቅዱስ ለሁላችን ይላክልን። እንደዛ ካልሆነ አንበረታም። እንደዛ ካልሆነ አንጸናም። በቤታችንም በትዳራችንም በድህነታችንም አንጸናም። እኔ ይገርመኛል። በተለይ ድሮ እናቶቻችን ብዙ ነገር ተሸክመው መጠጡን፣ ሱሱን፣ ድካሙን፣ ባህሪውን ብዙ ነገር ተሸክመው ይኖራሉ። የዛሬ ዘመን ሴት የዛሬ ዘመን ወንድ ምንም መሸከም አይችልም። ከናንተ ለመለየት ሰበብ ነው የሚፈልገው። በዚህ የሆነ ነገር ብታረግለት በዚህ የሆነ ነገር ይላል። በዛ የሆነ ነገር ብታረግ በዛ የሆነ ነገር ይላል። በዛ የሆነ ነገር ብታረግ በዛ የሆነ ነገር ይላል። የምንወልዳቸው ልጆችም ምስጋና ያውቁም። አባት የባንክ ቤት በር ላይ ቆሞ ጠዋትና ማታ በፈረቃ እየሰራ እያሳደገው ልጅ አባቱን ውለታ ያውቅ። አባት ደግሞ ልጁን አይመርቅም። አባቶቼ ካላችሁ ግን ልጆቻችሁን መርቁ። ልክ ይስሐቅ ልጁ ያዕቆብን እንደመረቀው ልጁ ያዕቆብን ይስሐቅ ልጁ ያዕቆብን እንዲህ ብሎ መረቀው። እግዚአብሔር የሰማይ ጠል የምድርን በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። ነገስታት ይገዙ፣ ህዝቦች አንገታቸውን ደፍተው ይገዙል። የወንድሞች ጌታ ሁን፣ የእናት ልጆች አንገታቸውን ደፍተው ይገዙል። የሚረግሙ የተረገሙ ይሁን፣ የሚባርኩ የተባረኩ ይሁን ብሎ መረቀው ይላል። እናቶች ልጆቻችሁን መርቁ። አባቶች እንደ አባት ሆኑ፣ ልጆቻችሁን መርቁ። ልጆች ደግሞ የልጅ ባህሪ ይኑራችሁ።
ወገኖቼ ዛሬ እንዲወዷችሁ ሳይሆን ኬክ የምታስልሱት ዛሬ ቢጠላችሁም ነገ ለህይወታቸው የሚጠቅመው። ልጆችም እንደ ልጅ ሁኑ። አንድ ልጅ እንደ ልጅ የምትሳመው እንደ ልጅ የምትታቀፈው የልጅ ባህሪ ሲኖራት፣ የልጅ ባህሪ የሌላትን ማንም አያቅፋትም፣ ማንም አይስማትም። ነገ አንቺ በህይወተ ሥጋ ብታርፊና ብትሞቺ ማንም አያሳድጋትም። ምክንያቱም የልጅ ባህሪ የላትም ልጅሽ። ለምን? እንደ ልጅ ባህሪ እንዲኖራት አድርገሽ አላሳደግሽም። እኛ ደግሞ ለልጆቻችን ስነ ምግባር ከማስተማር መጀመሪያ እኛ ስነ ምግባር አለን ወይ? በዚህ በኩል እግዚአብሔር ሆይ ሰላምን እፈልጋለሁ ሰላም ስጠኝ ብሎ የለመነ ሰው በዚህ በኩል ሚስቱን ከከሰሰ ሰላም አይፈልግም ማለት ነው። ሰላም የሚፈልግ ሰው ለሚስቱ ሰላም ይሰጣል። ሰላም የሚፈልግ ባል ለሚስቱ ሰላም ይሰጣታል። ሰላም የምትፈልግ ሴት ለባለቤቷ ሰላም ትሰጣለች። ቤታቸው የመከባበር ቤት ነው። ችግርም ቢኖር ወደ ፍርድ ቤት አይሄዱም። ፍርድ ቤት ችግር አይፈታም። ምን አይፈታም? ምን አይፈታም? ተናገሩ። ችግር ይፈታል? አይፈታም። ለመፋታት ነው ሰው ፍርድ ቤት የሚሄደው። ነገር ግን ፍላጎቱ ካላቸው ጌታ ሆይ ከባለቤቴ ጋር አጽናኝ ብለሽ ለምን እስኪ በሉ እስኪ ከባለቤቴ ጋር ምን በለኝ። ግማሾቻችሁ መሯቸዋል መሰለኝ አትናገሩ ነው አላገባችሁም። ከባለቤቴ ጋር አጽናኝ በይ እስኪ ተናገሪ፣ ግድ የለሽም። አዎ እግዚአብሔር ያጽናሽ። ከሚስቴ ጋር አጽናኝ በል እስኪ። አዳማ ነው የት ነው እንደዚህ አይነት ትምህርት ሳስተምር ከየትኛው ጋር አለ? እንደ ቤተ ክርስቲያን ስርዓት እንግዲህ ለአንድ ወንድ ቅዱስ ጳውሎስ አንድ ወንድ አንድ ሴት ትኑረው፣ አንድ ሚስት። ለአንድ ሴትም ስንት ወንድ ይኑራት? አንድ ወንድ ይኑራት። ከጋብቻ በፊት ደግሞ ምንም ንክኪ ቢቻላችሁ ቅዱስ ጳውሎስ እንደኔ ኑሩ፣ ንጽህናችሁን፣ ድንግልናችሁን፣ ክብራችሁን ጠብቆ እባካችሁን የ17 ዓመት የ18 ዓመት የ20 የ25 ዓመት ልጅ ያላችሁ ሰዎች ያው እግዚአብሔር ምስክሬ ነው፣ ብትጠላሽም ስነ ስርዓትሽን ያዢ፣ ክብርሽን ጠብቂ በሏት። ልጆች በ16 ዓመታቸው ፋርማሲ ሄዳችሁ አንዳንድ ነገር ካጠናችሁ የወሊድ መከላከያ ይቅማሉ። መኝታ ቤታቸው ላይ በዝሙት ፊልም እየሞቱ ነው። የ16 ዓመት የ17 ዓመት ህፃናት ያላችሁ፣ የ20 ዓመት ያላገባችሁ ጎረምሳ ሴት ካላችሁ ምከሩ፣ ተቆጡ። ዛሬ ኢትዮጵያ ውስጥ ትላንትና የነበረው በወር በቀን 2900 ውርጃ ነበር። አሁን ወደ 4000 ተጠግቷል። በአንድ ወር ነው የሚነግራችሁ። ሆስፒታል ውስጥ በመድኃኒትና በማስወረጃ ጽንስ፣ ግማሹ ደግሞ ባለትዳር ሆኖ፣ ግማሹ ደግሞ በቁርባን ተጋብቶ። እኔ እኮ እግዚአብሔር መሐሪ ባይሆን ወገኖቼ ከሰማይ እንደው እሳት ይዘንብ ነበር። አሁንም ግን ከሰማይ ዝናብ ብቻ የሚዘንብ እንዳይመስላችሁ እሳትም ይዘንባል። ስለዚህ ልጆቻችሁን ምከሩ፣ ልጆችም ተመከሩ፣ በእናቶቻችሁ በአባቶቻችሁ። አባቶችም ልጆቻችሁን ምከሩ፣ እናቶችም ደግሞ ልጆቻችሁን ለመምከር። እኔ እንደው ልጆቻችን በስነ ስርዓት እንዲያድጉ እንፈልጋለን ብሎ ሊማከሩ የመጡ ሰዎች ነበሩ። እናንተ ስነ ስርዓት አላችሁ ወይ? ትደማመጣላችሁ ወይ? ትከባበራላችሁ ወይ? ቅዳሜ ከመጠጥ ቤት ራሱን ጠብቆ እሁድ ማለዳ መጥቶ የሚያስቀድስ። እኔ በእውነት እናንተን ራሱ በማየቴ እግዚአብሔር ይባርካችሁ። ብዙ ወንድ መጠጥ ቤት ነው እያደረ ያለው። ትላንትና እግዚአብሔር ካልሲ የቀየረለት፣ ትላንት ምንም የሌለው በባዶ ሜዳ በባዶ ኪስ የነበረው እግዚአብሔር ኪሱን ሞልቶለት ቅዳሜ የአዲስ አበባ ባለ ሀብት ሁሉም ባይባልም እንኳን ሆቴል ቤት ነው የሚያድሩት። ይሄ ደግሞ ትልቅ ውርደትና ኪሳራ ነው። እግዚአብሔር ይማረን ወገኖቼ። አዎ ሴቶች ባሎቻችሁን መከሩ፣ ባሎችም ደግሞ ተመከሩ፣ አባቶችም ተመከሩ፣ ወንድሞችም ተመከሩ። እናንተ እነሱን ካላጸናችሁ፣ እነሱ እናንተን ካላጸናችሁ፣ ሁለታችሁ መካከል የመከባበር የመደማመጥ የመተሳሰብ የሰላም ነገር ከሌለ ሰላሙ መንፈስ ቅዱስ የሚያጸናው መንፈስ ቅዱስ የሚያበረታው መንፈስ ቅዱስ ቤታችሁ እንዴት ይገባል? ቤታችሁ እንዴት ይገባል? ቤታችሁ ሰላም ከሌለ የሰላሙን ጌታ ባክን ወደ ቤቴ ግባ በሉት። እናንተ ለምኑ፣ ካልለመናችሁ ነፃ ፈቃዳችሁን ካልተጠቀማችሁ እግዚአብሔርም አይረዳችሁ። እግዚአብሔርም ለመርዳት ወገኖቼ ቢላ እንደዚህ የያዘ ሰው፣ ቢላ በእጁ እንደዚህ የያዘ ሰው መጀመሪያ ለማስለቀቅ የሰውየው ፈቃድ ያስፈልጋል?
ያስፈልጋል። ቢላውን ወደዚህ የምትጎትቱ ሰውየውን ያርደዋል፣ ወደዚህ የምትጎትቱ እጁን ይገነጥላል። መጀመሪያ የማን ፈቃድ ያስፈልጋል? የማን? የባለቤት ፈቃድ። አንተ ፈቃደኛ ነው ወይ እግዚአብሔር እንዲረዳ? ፈቃደኛ ከሆንክ እግዚአብሔር ይረዳሃል። ነገር ግን መጀመሪያ ያንተ ፈቃድ፣ ካንተ ፈቃድ ቀጥሎ እግዚአብሔር ያግዛል። ለዛ ነው አንኳኩ የተባለው። በር ላይ ቁሙ አልተባለም። ምን በሉ ነው የተባለው? አንኳኩ ነው የተባለው። መዝጊያውን ምቱ ይከፈተላችኋል፣ ለምኑ ይሰጣችኋል። መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። በእውነት ትዳር ያላችሁ ሰዎች እግዚአብሔር ትዳራችሁን የሰላም ትዳር ያደርግላችሁ፣ የመከባበር የመተሳሰብ ትዳር ያደርግላችሁ። ዮሐንስ አፈወርቅ፣ ቅዱስ ዮሐንስ አፈወርቅ ትንሿ ቤተ ክርስቲያን ትዳር ናት ይላል። እግዚአብሔር የሚከብርባት፣ ሰው የሚወለድባት፣ እግዚአብሔር ሰውን የሚፈጥርባት ትልቋ ተቋም፣ ትንሿ ተቋም ቤተ ክርስቲያን ትዳር ናት ይላል። በጋብቻ መካከል እግዚአብሔር የሚሆነው መቼ ነው ካልሽ፣ አንቺ ደግሞ ባለቤትሽን ጌታዬ የምትዩ ከሆነ፣ አባቴ የምትዩ ከሆነ። አንድ ጊዜ እንደዚህ ብዬ ሳስተምር አንተ ትቀልዳለህ፣ ጌታዬ ማለቱ ቀርቶ እንደው በስነ ስርዓት ደህና ዋልክ ብትለይ። ወገኖቼ ሚስትን መናቅ ክርስቶስን መናቅ፣ ባለቤትን መናቅ ክርስቶስን መናቅ። ታምናላችሁ? ባሎቻችሁን አክብሩ። ቤተ ክርስቲያን ነጠላ ለብሶ ከመምጣት ራሱ ሚስት ባለቤቷን ይቅር ማለት አለባት፣ ባለቤቷን መውደድ አለባት። ዛሬ ራሱ እዚህ ቁጭ ያላችሁ ሰዎች ካላችሁ የእግዚአብሔር ጸጋ እጥፍ እንዲበዛላችሁ እንደው በውስጣችሁ ቂም ካለ ይቅር ለእግዚአብሔር ብያለሁ በሉ። እኔ ትቻለሁ እግዚአብሔር ይተውልክ በሉ። ወንዶችም ደግሞ ከሚስቶቻችሁ ጋር ተቀያይማችሁ እዚህ የመጣችሁ ካለ እኔ ይቅር ብያለሁ እግዚአብሔር ይቅር ይበል በሉት። ምክንያቱም ቂም አዝሎ፣ ተንኮል አዝሎ፣ ነገር አዝሎ፣ ተኮራርፎ፣ መኝታ ለይቶ፣ አልጋ ለይቶ እንደ ባልና እንደ ሚስት ሳይተያዩ እየተናናቁ የአብርሃምና የሳራ ትዳር በዛ ዘመን መከራ ነበር፣ መከራ ነበር። የሚበሉት እስከ ማጣት፣ ብዙ ችግር ውስጥ እስከ ማለፍ ድረስ። ግን ባለቤቷን ጌታዬ ትለው ነበር። እስኪ ጌታዬ በይ ኮስተር አለች። ይባላል አይባልም? ከእግዚአብሔር በታች ያሉ ጌቶች አሉን እኮ። አለቆቻችን ጌቶቻችን ናቸው። መሪዎቻችን ጌቶቻችን ናቸው። ባሎቻችን ጌቶቻችን ናቸው። ይቻላል አይቻልም? እናቴ እመቤቴ ሚስትን ማለት ይቻላል አይቻልም? ወጣ ያለ ትምህርት ነው የሚመስለው። ዝም አላችሁ። እንግዳ ትምህርት አይደለም። ሚስትን ማክበር ማንን ማክበር ነው? ሚስትን እናቴ እመቤቴ ማለት ይቻላል አይቻልም? ይቻላል አይቻልም? አዎ። ባልን ጌታዬ አባቴ ማለት ይቻላል አይቻልም? ጎንበስ ብሎ እግር ማጠብ ይቻላል አይቻልም? እስኪ የባሌን እግር አጥባለሁ የምትል መጽሐፍ የምሸልማት እስቲ እግር እንዳለው ራሱ የምታውቅ እግር ራሱ እንዳለው ታውቂያለሽ? እግር ማጠብ ብርቅ ሆኖ በዚህ ዘመን ላይ እባክሽን እግሩን እጠቢ ይባላል። አንቺ እግር እንዳለው ራሱ ታውቂያለሽ? በዚህ ሁሉ 20 ዓመት አንዴ እኔ እናት ነችና እዚህ ወለንጭቲ ቤት ሀገር ሳስተምር ባለፈው በቀደም አንተ ስታወራ ነው የሰማሁትና በትዳር 19 ዓመት ኖረናል። አንድ ቀን እግሩን አጥቤ አላቅም፣ ምን እንደሆንኩ አላቅም አለች። እንደው ቢሞት ምን ትያለሽ? ታለቅሻለሽ? የባልን እግር ማጠብ ክብር ነው ነውር ነው? ተናገሩ እስኪ። ውስጣችሁ ቁስልም ቢኖር ተናገሩ። ክብር ነው ነውር ነው? አዎ። ሚስትን እንደ ሚስትነቷ ማክበር መውደድ፣ በተለይ ደግሞ ሚስትን ማገልገል፣ ጎንበስ ማለት፣ ሚስትን ማገዝ ክብር ነው ነውር ነው? ክብር ነው ነውር ነው? አዎ። ይህን ትምህርት በነገራችን ላይ ላለፉት 100 ዓመታት ቤተክርስቲያን በደንብ አላስተማረችው። ለዛ ነው እንደ እንግዳ ሰው ደንግጦ የሚሰማው። እውነታው ግን እሱ ነው። ቤተክርስቲያን ተዋደዱ ትላለች፣ ተከባበሩ ትላለች። ክርስቶስ የሰማይና የምድር ጌታ ጎንበስ ብሎ የደቀ መዛሙርቱን እግር አጠበ ይላል። የማንን እግር ታዲያ? አንተ ማን ነው? ማን አንተ? አንቺ ማንሽ? የሰማይና የምድር ጌታ እግዚአብሔር ጎንበስ ብሎ የደቀ መዛሙርቱን እግር ካጠበ፣ እንደውም ቅዱስ ጴጥሮስ ልጠብ ሲለው አታጠበኝም፣ ልጠብ አታጠበኝም። እንግዲህ እኔ ካላጠብኩ አንተ አትነጣም። በቃ እንደዛ ከሆነ ሙሉ ሰውነቴን እጠበኝ። እግዚአብሔር ይጠበን ወገኖች። የባሎቻችሁን እግር እጠቡ። የነሱ ክፋትና ተንኮል ላለ ብድራትን የሚከፍል ማን ነው? ማን ነው? ብድራትን የሚከፍል እግዚአብሔር ነው። የሚያጸናው የእግዚአብሔር መንፈስ እንዲያጸናችሁ በጋራ ደግሞ ጸልዩ።
የዚህን ዘመን መከራ ማለፍ የሚቻለው በባልና በሚስት መካከል በጋራ ጸሎት ሲኖር ነው። እግዚአብሔር መንፈስ ቅዱስ ጸጋ ሲኖር ነው። የማይታየውን ነገር ማየት ሲቻል ነው። ትዕግስት ሲኖር ነው። መቻል ሲኖር ነው። እኔ ገርሞኛል። እናቶቻችን 9 ልጅ ወልደው 9 ልጅ ለሀገር፣ ለዲፕሎማት፣ ለቤተ ክርስቲያን፣ ለቤተ ክህነት፣ ለጳጳሳት 9 ልጅ ወልደው ለሀገር አፍርተው ባሎቻቸው ረዘመ ሳይሉ፣ አጠረ ሳይሉ፣ ነጣ ሳይሉ፣ ጠቆረ ሳይሉ ረጅም ዓመት አብረው ይኖራሉ። ለምን? ለዛ ሰው ማድረግ እንጂ እነሱ እንደዚህ ያድርግልኝ አይሉ። የዚህ ዘመን ሰው ደግሞ ምንም ብታረጉለት ተመስገን አያውቅም። ለምን? ይሄ ዘመን የመጨረሻው ዘመን ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ላይ እንደዚህ ይላል፣ በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቁ፣ ሰዎች ራሳቸውን የሚወዱ ይሆናሉና። ምን የሚወዱ? ራሳቸውን የሚወዱ። ሰው ይወዳሉ አይልም፣ ራሳቸውን ይወዳሉ። አልተንከባከብከኝም፣ አላዳመጥከኝም፣ ጊዜ አልሰጠኸኝም፣ ፍቅር አልሰጠኸኝም፣ ብር አልሰጠኸኝም፣ መኪና አልሰጠኸኝም፣ ወንዱም ጊዜ አልሰጠኝም፣ አታከብሪኝም፣ አትወድኝም። ለሷ ብሎ ተናግሮ አያውቅም፣ ለራሱ ነው የሚናገረው። ለሱ ብላ ተናግራ አታውቅም፣ ለራሷ ነው የምትናገረው። ወገኖቼ ቤታችሁ ደግሞ የሰላም ቤት፣ እግዚአብሔር መንፈስ ቅዱስ የገባበት ቤት እንዲሆን ከፈለጋችሁ የመጀመሪያና መጨረሻው 3 ነገር ልንገራችሁና ትምህርቴን ልጨርስ። መጀመሪያ እግዚአብሔርን መፍራት ነው። እስኪ በሉልኝ፣ ማንን መፍራት ነው? እግዚአብሔርን መፍራት። ትዳር የእግዚአብሔር ስጦታ ነው። እግዚአብሔር የሰጠህን ነገር አክብረ መኖር ከፈለክ መጀመሪያ እግዚአብሔር እንደ እግዚአብሔርነቱ መጠን ማክበር፣ እግዚአብሔርን መፍራት። እግዚአብሔር ያየኛል ማለት ለትዳር መታመን፣ ስልክ ላይ ያለውን ኮተት ካለ ንጹህ ማድረግ። በትዳራችሁ ላይ የምትማግጡ ሰዎች ካላችሁ የክርስቶስን ኪዳን ነው እያፈረሳችሁ ያላችሁት። ስለዚህ አንድ ቀን መፍረሳችሁ አይቀርም። መስቀል ጨብጦ መጽሐፍ ቅዱስ ይዞ እኔ ምንም ማድረግ ያላቅም ብሎ ሚስቱ ላይ ማግጦ ንስሐ አባቱ ፊት ለፊት ይምላል። እግዚአብሔር እንደማያይ ዝም ይላል፣ እንደማይሰማም ይታገሳል። ጆሮን የፈጠረ አይሰማም፣ ዓይንን የፈጠረ አያይም እንደሚል መጽሐፍ ጠበቀና ከዛን እንደው እንደለመደው ዛዚ ሲል ጎበዝ ሴት አጋጠመችው። ቆሜ ርቀር ነው በ40 ዓመት ዘር መተካት አለብኝ ብላ እዛ ሲል አንድ ሴት ጋር ተገናኘ። ያቺ ሴት ልጅ ወለደች። መጽሐፍ ቅዱስ ይዞ መስቀል ይዞ የማለ ሰው፣ የሚታወቅ ትልቅ ቦታ ላይ ያለ ሰው፣ የማይሰወር ሚስጥር ያለው ሰው። ከዛ በኋላ እንደው ባክህን ላንተ ስምም ስል ከዚህ ሀገር ወደ ሌላ ሀገር ጠፍቼ ልጄን አሳድጋለሁ፣ ክርስትና ናና ልጅ እግዚአብሔር ያሳድግልሽ በለኝ፣ በቃ ወልጃለሁ ትሏለች። እሺ ብሎ የክርስትና ቀን ደግሞ ድጋሜ ይሄዳል። የዛ ቀን ሁለተኛ ሊተረገዝ መጽሐፍ ቅዱሱ ይዞ የማለው ሰው እግዚአብሔር ሲያዋርደው በአደባባይ እኔ ያልማግጥም ከማንም ጋር አላወራም ያለው ሰው እግዚአብሔር ከሁለት ልጅ ጋር። ወገኖቼ ከሰው ቢደበቅ ከእግዚአብሔር መደበቅ ይቻላል? ይቻላል? አው ከሚስቴ ደበቅኩኝ ብሎ ካርታ ፕላን ያለው ቤት ገዝቶ በኮሪደሩ ፈርሶ 100 ሚሊዮን ብር ገደል ገብቶበት ያውቃል። ከሚስቶቻችሁ ንብረት አትደብቁ ወገኖች። የእናንተን ለሰው አትስጡ፣ ምናልባት የሰው ግን አትመኝ። እግዚአብሔር የኔን ባርክልኝ በሉት። ከባረከ እናንተን ባርኮ ይስጣችሁ። የሰው ነገር አትመኝ። ለምን? የእናንተን ብዙ ነገር ይዞ ይሄዳል። ከሚስቶቻችሁ ንብረት አትደብቁ። ከባልሽ አትደብቂ፣ ለባለቤትሽ ግልጽ ሁኚ። ከባለቤትሽ ጀርባ ብታወሪ ዮሴፍ እኮ የተመኘችው የንጉስ ሚስት ናት። የትልቅ ንጉስ ሚስት ወድጄሃለሁ ፈቅጄሃለሁ አለችው። የለም ንጉስ በብዙ ነገር ሾሞኛል፣ ባንቺ ላይ አልሾመኝም። ሰራተኞቹን አስወጣችና አሁን እኔ እናንተን ያለ ነው ማንም አያየንም። እኔ እኮ ሰው አይደለም ፈራው፣ ጨለማ የማይጋረደው መጋረጃ የማይጋረደው የሰማይ አባቴ እግዚአብሔርን ነው የምፈራው አላት። እግዚአብሔር በባዕድ ሀገር ከንጉስ እኩል እንዲከበረው ያደረገው ሰው ዮሴፍ ከምን ይመስላችኋል? ከታማኝነት ለእግዚአብሔር ስለታመነ ለሰውም ስለታመነ። ወገኖቼ ለሚስቶቻችሁ ታመኑ። እሺ በሉ፣ እሺ በሉ። አዎ ለባሎቻችሁ ታመኑ፣ ለሚስቶቻችሁ ታመኑ፣ ለጌቶቻችሁ ታመኑ፣ ለመሪዎቻችሁ ታመኑ። ይሄ የመጽሐፍ ቅዱስ ሐሳብ። መጽሐፍ ቅዱስ እንግዲህ ግማሹን ካልተቀበልን መስጠቀር ለጌቶቻችሁ ተገዙ ይላል፣ ለባሎቻችሁ ተገዙ ይላል፣ ለሚስቶቻችሁ ተገዙ ይላል። ሁለተኛው የመጀመሪያው እግዚአብሔርን መፍራት። ሁለተኛው ቤት የሚጸናው በጸሎት ነው። የሚጸልይ ሰው ጸጋ አለው። ደቀ መዛሙርቶቹ በአንድ ልብ ሆነው ሲጸልዩ በስንት ልብ? በስንት ልብ?
አዎ ልባችሁን ንጹህ አድርጋችሁ በአንድ ልብ በጋራ ጸልዩ። መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። በአንድ ልብ ሆናችሁ ጸልዩ። ጌታ ሆይ ልጆቼን ባርክልኝ፣ ትዳሬን ባርክልኝ፣ ንብረቴን ባርክልኝ፣ የባለቤቴን ስልጣን ባርክ፣ የባለቤቴን ስራ ባርክ፣ የባለቤቴን ሐሳብ ባርክ፣ የባለቤቴን መንፈስ ባርክ፣ የባለቤቴን እግር ባርክ፣ የባለቤቴን ሰውነት ባርክ። መች ለምንልኛ? የሚስቴን አንደበት ባርካት፣ የሚስቴን ንግግር ባርከው፣ የሚስቴን ሞያ ባርከው። እጇ ካልተባረከ ሁለቱ ጨው ካለው ሁለቱ ጨው የለው። ያ የፈረደበት ፍትፍት አብኩታ ተለቃለች። በታይፎይድ ታይፈስ ትሞታለች። የሆነ ቦታ ሄጄ ሳስተምር እባክህን ስለ ምግብ በደንብ ስለ ምግብ ንጽህና በደንብ አስተምራለ። ምን ነው ስለው ሚስቴ ዘጋለችና በታይፎይድ ታይፈስ ልሞትልህ ነው አለኝ። በቃ ብረድስቱ 15 ዓመት ታጥቦ አያውቅም። እዛው ለቅለቅ አርጋ እዛው ላይ ለቅለቅ አርጋ እዛው ላይ እና ሁሌ መርፌ ከኋላ ከፊት እንደተወጋው ነው። እባክህን ሚስቴ ዘጋለችና ስለ ንጽህና በቃ ታቦካለች አለ። አንዳንዶቻችሁ ራሳችሁ ስለምታውቁት ትስቃላችሁ። እግዚአብሔር ይማረን። በጸሎት ቤት ይጸናል። የመጨረሻው ደግሞ ወገኖቼ በባልና በሚስት መካከል ቤተክርስቲያን የምታስተምራችሁ እሺ ካላችሁና ከሰማችሁ እንደው ትልቅ ዓለማችን ላይ የተፈጠሩ የጦርነት ወሬዎች እንኳን በንግግር ተፈተዋል። መነጋገር ተቻቻሉ። ተነጋግሮ መግባባት ባይቻል ተነጋግሮ መለያየት ይቻላል። በንግግር መኑ። በዱላ በስድብ በንቀት በመናናቅ የሚመጣ ነገር የለም። ባልን ማክበር ራስን ማክበር ነው ብያቸዋለሁ። ሚስትህን ማክበር ራስህን ማክበር ነው ብያለሁ። መነጋገር ተለማመዱ። ከተነጋገራችሁ ብዙ ነገር ይፈታል። መነጋገር ከሌለ ግን መቆሳሰል ይበዛል። በአንድ ጊዜ ይባላል ወደ 30 ዓመት በትዳር የኖሩ ባልና ሚስቶች አቃጥለው በቃ ሊሞት ደርሶ አንድ ቀን አልጋ ላይ ተኝተው ውሃ በማንኪያ እየተሰጠው ነበር ይባላል። ሚስቴን ጥሩልኛል፣ እሷ ቶሎ በሉ ንፍሮውን ድንኳኑን ጠጋር ቶሎ በሉ ይሄ ሰውዬ ተመልሶ እንዳይነሳ ትላለች። ሰውየው ሊሞት አልጋ ላይ ተኝቶ ውሃ በማንኪያ እየተሰጠው ነው። ሚስቱ መጣች። እባክሽን እዚህ ምድር ላይ ያለን በዚህ 30 ዓመት አንድ ቀንም ተስማምተን ኖረን አናውቅም። ደስ እያለኝ ልሞት። እባክሽን እኔ ከሞትኩ በኋላ ትዳር መያዝ አለብሽ፣ ማግባት አለብሽ አለች። ትዳር ባንተ በቃኝ፣ ካንተ ውጪ ትዳር አላረገውም አለች። እባክሽን አታድክሚኝ፣ ማግባት አለብሽ። ብዙ ከተጨቃጨቁ በኋላ እሺ እኔ ሐሳቤ አንተ ከሞትክ ገዳም መግባት ነበረ። ገዳም የሰነፍ መሰብሰቢያ ይመስለናል። ገዳም የት እናውቃለን ወገኖች? ገዳም እናቶቻችን እግራቸው ሳንቲም እስከሚያስገባ ድረስ የወጋቸው ሾክ ውስጣቸው እስከሚበሰብስ ድረስ ያለምን ጨጓራ ሳይሉ ጉበት ሳይሉ ደም ግፊት ሳይሉ ወገባቸው እስከሚንቀጠቀጥ ድረስ ሌሊትም ስራ ቀንም ስራ፣ ሌሊትም አገልግሎት ቀንም አገልግሎት። እኛ 3 ቀን ደብረ ሊባኖስ ሄደን ስንመጣ ገዳም የምናውቅ ይመስለናል። ሰውነታችን መች እንደዛ ስራ ለመደና ራሳቸው ላይ የጨከኑ መንፈስ ቅዱስ ያጨከናቸው ሰዎች ናቸው ገዳም የሚገቡት። ትምህርቴን ጨርሻለሁ። ከዛ በኋላ እንደው ደስ እያለኝ ልሙት፣ እባክሽን እሺ በይ አግቢ። እሺ አገባለሁ። እኔ ከሞትኩ ግን ባልየውን አንቺ ነው እኔ ነኝ የምመርጥልሽ። እንዴ ማግባቱን ላግባ፣ ለምንድን ነው አንተ ባል የምትመርጥልኝ? ግድ የለሽም ደስ ብሎ ልሙት። እሺ በይ፣ እሺ ምረጥልኝ። ከዚህ ከኛ ቤት በታች አቶ በቀለ እዚህ ካለ ደግሞ ይቅርታ። እሺ ለምሳሌ አቶ በቀለ የሚባለውን ይሄ ያንተ ጠላት ያንተን ጠላት በቀለ የሚባለውን አላገባም። እንደውም አንተ ከሞትክ ያሰብኩት እዚህ አዲስ መሬት የገዛ ሰው እያለ እዛ አካባቢ ዘይት ቤት ያለው አለ፣ እዚህ ደግሞ አዲስ ተከራይ አለ፣ እዛ ደግሞ አንድ የፈታ ሰው አለ። አንተ ከሞትክ እንደውም እሱን ነበር ያሰብኩት። ለምንድን ነው ጠላትህን እንዳገባ የፈለግከው? እንደኔ አቃጥለሽ እንድገይልኝ ፈልጌ ነው አላት ይባላል። ወገኖቼ እግዚአብሔር እንደዚህ ለመቆሳሰል ሳይሆን ተሳስበን ተነጋግረን የእግዚአብሔርን መንግስት በጋራ እንድንወርስ ነው ጋብቻን ያስቀመጠልን። ታውቃላችሁ ከገዳም እንደመጣ ጌታ ወደ ዶኪማስ ሰርግ ቤት ነው ሄደው ጋብቻቸውን ሊባርክላቸው። ስለዚህ ያ የሰላም ጌታ የፍቅር ጌታ በቤታችሁ ገብቶ የባርክላችሁ ዘንድ ጋብቻችሁን ከፈለጋችሁ እግዚአብሔር የነገሰበት ትዳር፣ መደማመጥ ያለበት ትዳር፣ መተሳሰብ ያለበት ትዳር፣ የሰላም ትዳር ቤታችሁ እንዲሆን መጀመሪያ እግዚአብሔርን ማስገባት፣ ከዛ በኋላ መጸለይ፣ ከዛ በኋላ እኔ እናንተን ይሄ ነገር ሊያግባባን ይችላል ብላችሁ ቅድመ መከላከል ስራ መስራት። ከዛ ደግሞ ሴቶቻችን እባካችሁን ሁልጊዜ ነግራችኋለሁ፣ መጽሐፈ ምሳሌ ምዕራፍ 31ን ገብተሽ አንብቢ።
እስኪ ከሴቶች ልጠይቃ አንብብ ያለው መጽሐፈ ምሳሌ ምዕራፍ 31 ነው የምትይ። ታዲያ እንዴት ነው ሴት የምትሆኚ? አንድ ሰው ለታሪክ ከዛ ጋር አንድ ሰው ተገኘ። አይሽ ወንዶቹ እጃቸውን አውጥተዋል። አንዱ ለሶስት ሰው አንተ ብቻህን ብታነብ ምን ዋጋ አለው? እሷ ካላነበበች። መጽሐፈ ምሳሌ ያዙ። መጽሐፈ ምሳሌ በሉ ያዙ። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 10 ጀምሮ ገብታችሁ አንብቡ። ልባሟን ሴት ማን ሊያገኛት ይችላል? ባሏን ባል የምታደርገው ሴት ናት። እሷ ሴት ከሆነች እሱ ባል ይሆናል። ማልዳ ትነሳለች፣ ለሰራተኞቿ ለባለቤቶቿ ምግብ ታዘጋጃለች፣ ቀለቦቿን ከሩቅ ትሰበስባለች፣ መፍተል በሚችሉ እጆቿ ትፈትላለች ይላል። ልባም ሴት በጣም አስተዋይ፣ እግዚአብሔር የሚወዳት በእግዚአብሔር የተወደደች እግዚአብሔርንም ትፈራ ሴት የተመሰገነች ናት ይላል መጽሐፍ መጨረሻ ላይ። ከዚህ በላይ አላስረዝምባችሁም፣ ከሰዓትም እዚሁ ስልጠና ስላለ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቅልን። ወስብሐት ለእግዚአብሔር።